የአማራ ፋኖ ኃይሎች ጎንደር ቀጠና ከአገዛዙ ጥምር የጦር ሰራዊት ጋር አንገት ለአንገት ተናንቋል። አንድ ኦራል መኪናም እስካሁን ሙሉ በሙሉ ተደምስሷል። የብልጽግናው ጀነራል ደግሞ አስቸኳይ የአየር ኃይልና የሜካናይዝድ ድጋፍ መጠየቁም ተሰምቷል። በሸዋ ከተማ በሁለት ግንባር በተደረገ አውደ ውጊያም በፋኖ በኩል አስደሳች ድል ተመዝግቧል። ከባድ የሐዘን መግለጫም የተሰጠ ሲሆን የሸዋ ሕዝብ ደግሞ ጀግና ልጆቹን መነጠቁም ተረጋግጧል። በሌላ በኩል ከባድ ተቃውሞ የተቀሰቀሰ ሲሆን ባለስልጣናቱን ቤተሰቦቻቸውን ማሸሽም ጀምረዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች፣ ለሰዓቱ የተሰሙ ወቅታዊ እንዲሁም አዳዲስ መረጃዎችን እናስደምጣችኋለን። መረጃውን ለሁሉም እንዲዳረስ ደግሞ እናንተ ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ ኃይሎች አሁንም የህልውና ትግሉን አጠናክረው ቀጥለው በጎንደር ደንቢያ ባገዛዙ ጥምር የጦር ሰራዊት ላይ ከባድ ጉዳት ማድረሳቸውን አስታውቀዋል። እንደ ምንጫችን ገለጻ ትናንት በምዕራብ ደንቢያ በተደረገው አውደ ውጊያ ሙሉ ፓትሮልና አንድ ኦራል የመከላከያ ጦር ተደምስሷል። በዚህም በርካታ ሰራዊቱን የተነጠቀው የመንግስት ኃይል ሙሉ ቀኑን በሄሊኮፕተር ሬሳ ሲያመላልስ ነበር ተብሏል። በተደጋጋሚ የደረሰበት የሬጅመንት ድምሰሳ በመኖሩ ደንቢያ ከነበረው የተረፈው የመንግስት ጥምር የጦር ሰራዊት መካከል አብዛኛው ተዳክሞ ከሁሉ አካባቢ ያለውን ኃይል ሰብስቦ አንድ ካምፕ ላይ አስፍሮታል የተባለ ሲሆን በአሁኑ ሰዓትም ቀለበት ውስጥ ገብቶና መውጫቶ ዙ23 እና ሜካናይዝድ ገብቶ እንዲያወጣቸው ጀነራሉ ድጋፍ ጠይቀዋል። በተመሳሳይ በዚሁ በጎንደር ቀጠና ፋኖ ከጠዳ በቅርብ ርቀት ቅኝት ሲያደርጉ በነበረው የአገዛዙ ጥምር የጦር ሰራዊት አባላት ላይ ከፍተኛ ጥቃት አድርሶባቸዋል። በዚህም ፋኖ የመከላከያውን ጥምር ኃይልን መፈናፈኛ በማሳጣት ቀጠናውን እያጸዳ እንደሚገኝ ማረጋገጥ ነው የተቻለው። በሰሜን አማራ ቀጠና ከጠዳ በቅርብ ርቀት ላይ ልዩ ቦታው አርሴማ አካባቢ ላይ ቅኝት ሲያደርጉ በነበሩ የመንግስት ወታደሮች ላይ በተፈጸመ ጥቃት ነው በርካቶች ሙትና ቁስለኛ መደረጋቸው የታወቀ። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከታድሎ ብርሃን ክፍለ ጦር አጅባር ማርያም ብርጌድ ትንሳኤ ሻለቃ እንዲሁም ከጥቁር አንበሳ ክፍለ ጦር ራስ አሞራው ብርጌድ የተውጣጡ ጥቂት የፋኖ ኃይሎች ናቸው ቅኝት እያደረጉ በነበሩ የመንግስት ኃይሎች ላይ የደፈጣ ጥቃት በመፈጸም ድል የተቀናጁ። በዚህ ጥቃት በርካታ ወታደሮች ሙትና ቁስለኛ ሲደረጉ ከጥቃቱ የተረፈው የመንግስት ኃይልም ሙትና ቁስለኛውን በየአርሶ አደሩ ማሳ በመተው መሸሹን የኮሮዝ ግንኙነት ክፍል አስታውቋል። የብልጽግናው መንግስት ቡድን ስልጣኑን ለማራዘም ሲል የደሃ ልጆችን አስገድዶ የለብለብ ወታደራዊ ስልጠና በመስጠትም በአማራ ሕዝብ ላይ የዘር ጥቃት እንዲፈጽሙ ማሰማራቱን አሁንም የቀጠለ ቢሆንም በተመሳሳይ ፋኖ በህዝቡ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙ ያሰማራቸው ወታደሮችን በደፈጣና በጨበጣ ውጊያ ሙሉ በሙሉ በመደምሰስ ግብዓተ መሬታቸውን መፈጸሙን አጠናክሮ ቀጥሏል ነው የተባለ። ይህ በእንዲህ እንዳለ በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ ከፍተኛ ትንቅንቅ ተደርጓል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ስር በሚገኘው የአጼ ዘርዓ ያዕቆብ ክፍለ ከተማ ጎሽ ባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ጉር ገብርኤል በተባለ ቦታና በትየጣይቱ ክፍለ ከተማ ዙሪያ አዋሳኝ በሆነው በዘንዶ ጎርና በዞና በዞ የተባሉ ቀበሌዎች ትናንት ከጠዋቱ 1 ሰዓት ጀምሮ የአማራ ፋኖ ኃይሎች የመንግስት ኃይሎች ከፍተኛ ትንቅንቅ ያደረጉ ሲሆን በውጊያው የፋኖ ኃይሎች የበላይነቱን በመውሰድ ድል ተጎናጽፈዋል። የመንግስት ጥምር ኃይል የሆነው መከላከያ ሰራዊትና አድማ ብተና በአማራ አብራክ በወጡ የሚሊሻ ኃይሎች እየተመራ ከደብረ ብርሃን መነሻውን በሁለት ግንባር በጎሽ ባድዋ አራዳ የመቁጠሪያ ውጊያ በመክፈት እንዲሁም በካሲማ አቅጣጫ መነሻውን ከኩኬለሽ በማድረግ የአጼ ዘርዓ ያዕቆብን ኮር ነጎድጓዱ ክፍለ ጦር 3ኛ ሻለቃ ኃይሎች ጋር ባደረጉት አውደ ውጊያ በርካታ ቁጥር ያለው ኃይል ሙትና ቁስለኛ መደረጉ ነው የተገለጸ። ከጥቃቱ ያመለጠው የመንግስት ጥምር የጦር ሰራዊትም የፋኖ ኃይሎችን ጥቃት መቋቋም ሲያቅተው ወደ ኋላ በማፈግፈግ እያደረገ በነበረበት ሁነት ለምን ወደ ኋላ ታፈገፍጋለህ ግጠም በማለት ደግሞ መከላከያ አድማ ብተናና ሚሊሻ ኃይሉ እርስ በርሱ በድሽቃ በታገዘው መገዳደላቸው ነው የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና ያሳምነው ዕዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘው የገለጸው። ከዚህ ጋር በተያያዘ ከሸዋ የሐዘን መግለጫ መሰጠቱ ሌላ ክስተት ሆኗል። ሸዋ ጀግኖቿን ተነጥቃለች። ትናንት በተደረገው ከፍተኛ ተጋድሎ ጀግኖቹ ለጠላት እጅ አንሰጥም ብለው መስዋዕት ሆነዋል። በሸዋ ጠቅላይ ግዛት ትናንት ሌሊቱን ተገና አድርጎ የተንቀሳቀሰው ያገዛዙ ጥምር የጦር ስራ በስላ ድንጋይ ከተማ አቅራቢያ ይገኛል የነበረውን የፋኖ ኃይል ከቦ ሊደመስስ ሙከራ አድርጓል። የሸዋ ጠቅላይ ግዛት እዚህ የፋኖ ኃይሎችም ከባድ ትንቅንቅ አድርገው ከበባውን በከፍተኛ ጀግንነት ያመከኑት ቢሆንም በትንቅንቁ መካከል ግን የሸዋ ጠቅላይ ግዛት እዝ ነባር ታጋዮችና
አመራሮች በተለይ ደግሞ በመላው ሸዋ ጠቅላይ ግዛት ጠንካራ ጦርና ድርጅት ከማደራጀት ጀምሮ አሁን ትግሉን ለደረሰበት ተቋማዊ እድገትና የሰራዊት ግንባታ በታማኝነት ያገለገሉና ሲያገለግሉ የነበሩት አርበኛ ሻለቃ ታደሰ ተገኝ እንዲሁም አርበኛ 10 አለቃ ወንድም ሲሸው፣ አርበኛ ዘመነ መኮንን፣ አርበኛ ቢኒያም አሰፋ እንዲሁም ለጠላት እጅ እንዲሰጡ ቢጠየቁም ፋኖ ይማርካል እንጂ አይማረክም በማለት ጥይት እስከሚጨርሱ ድረስ ጠላት ላይ ጠንካራ ምት አሳርፈው በመጨረሻም በክብር የመስዋዕትነት ጽዋ ተቀብለዋል። ይህን ተከትሎ ደግሞ ከሸዋ ጠቅላይ ግዛት እዝ የሐዘን መግለጫ ተሰጥቷል። በወሎ ከተማም በፋኖ ኃይሎች እየተመታ ያለው ጥምር ኃይሉ የከባድ መሳሪያ ጥቃት እየፈጸመ ስለመሆኑ ነው የተነገረ። ትናንት ከ5 በላይ አጎራባች ወረዳ ህዝብ በሚሳተፍበት የወልዲያ ከተማ ታላቅ የገበያ ቀን ያገዛዙ ኃይል የከባድ መሳሪያ ድብደባ ፈጽሟል። በትናንትናው ዕለትም በወልዲያ ከተማ የገበያ ቀን ቢሆንም ከኢንዱስትሪ መንደር ማር ማቀነባበሪያ ከማለዳው ጀምሮ ከባድ መሳሪያ በመተኮስ በጉባ ላፍቶና በራያ ቆቦ ወረዳ ድብደባ ፈጽሟል። የፋኖን ጦር ፊት ለፊት መጋፈጥ ሲያቅተው በሩቅ በሚያስወነጭፈው የከባድ መሳሪያ ቅንቦላ ንጹሃን ላይ ሰብአዊና ቁሳዊ ጉዳት ማድረሱ ነው የተገለጸ። በጎጃም ቀጠናም ትናንት በርካታ መከላከያ ሲደመሰስ ብዙ ቁጥር ያላቸው የመንግስት ኃይሎችን ተማርከዋል። ከዚህ በተጨማሪ በርካታ ወታደራዊ ቁሳቁስ በቴዎድሮስ ዕዝ 5ኛ ክፍለ ጦር ወደ ፋኖ ገቢ ሆነዋል። በሌላ መረጃ ደግሞ የህልውና ትግሉን እየከዱ ያሉ ሰርጎ ገቦችን በተመለከተ ጋዜጠኛ ወግደረስ ጤና ወሳኝ የተባለ ሐሳቡን አጋርቷል። ትግሉ የህልውና ትግል በመሆኑ በበቅሎ ተጭነውና በከዘራ ተደግፈው መጥተው በአውሮፕላን የሚመለሱ ጡረተኛ ጉዳይ ሊያሳስበን አይገባም ብለዋል ጋዜጠኞች። ጨምሮም የእነሱ መምጣትና መሄድ በትግላችን መጻኢ ውጤት ላይ የሚለውጠው አንዳች ነገር የለም። አገዛዙን አሸንፈነዋል፣ ጨርሰን ደግሞ ለግባተ መሬት እናበቀዋለን። ለምን ቢባል አንደኛ እኛ ትጥቅ አንስተን የምንሞትለት በቂ መሰረታዊ መታገያ ምክንያት ስላለን፣ እሱም በአገዛዙ የተከፈተብን የዘር ማጥፋት አደጋ ነውና ህልውናችን እንዳይጠፋ ደግሞ የጀመርነው ትግል በመሆኑ፣ ሁለተኛ የገጠመንን የህልውና አደጋ በልኩ ተረድቶ በመደራጀት አንድ ህይወቱን ሳይሰስት የሚሰጥ በርካታ የአማራ የቁርጥ ቀን ተዋጊ አዋጊ ፖለቲከኞችና ምሁር ዛሬም በየጠቅላይ ግዛቶቹ እንደ አሸን እየተፈለፈሉ መሆኑና በመኖሩ ሶስተኛ በባዶ እጁ ትግል የጀመረ የአማራ ወጣት ዛሬ ላይ ራሱን ከፈጽሞ መጥፋት የሚከላከልበት በቂ ትጥቅ ካገዛዙ እየማረከ በመታጠቁና በቂ የትጥቅ አቅም በመፍጠሩ፣ አራተኛ የአማራ ፋኖ የትጥቅ ትግል በሀገር ውስጥም ሆነ በውጭ ጠንካራ ህዝባዊ ድጋፍና ቅቡልነት ስላለው ለዚህ በቂ ማሳያው ስንቃችን፣ መረጃችን፣ ደጋፊያችንና ተዋጊያችን ራሱ የህልውና አደጋ ባለቤት የሆነው ህዝባችን በመሆኑና ከአማራው መነጠል ስለማይቻል፣ አምስተኛም የትግሉ ባለቤት እጃቸውን አንከርፍፈው ለጥላት የሚገብሩት ጥቂት ግለሰቦች ሳይሆኑ በኢትዮጵያ ላለፉት 50 ዓመታት በተከታታይ ዘር ማጥፋትና ማጽዳት እየተፈጸመበት የሚገኘው ታላቁ የአማራ ህዝብ በመሆኑ፣ ስድስተኛ የፋኖ የትጥቅ ትግል ከዚህ ቀደም በጎረቤት ሀገራት በትጥቅ ለኢትዮጵያም ሆነ ለብሔር ነጻነት እንታገላለን በሚል ተደራጅተው እንደነበሩ በሌሎቹ ሀገራት ነጻ ቀጠናዎች የተቋቋሙ ባለመሆኑና በአጭር ጊዜ ውስጥ ትግሉ በመጀመረባቸው የአማራ ድርጅቶች አብዛኛውን ቀጠና ከጠላት ነጻ በመውጣት ጊዜያዊ መንግስት መስርቶ መገኘቱ ከአገዛዙ መቀመጫና የፋኖ የትጥቅ ትግል መዳረሻ ከሆነችው አዲስ አበባ በጥቂት ኪሎ ሜትር ርቀት በመገኘት፣ ሰባተኛ የፋኖ የውጊያ ብቃትና ዲሲፕሊን ምርኮኛ በቀጠናው እየፈጠረው የመጣው ተጽዕኖ በሂደትም ዓለም አቀፋዊ እውቀትና ተቀባይነት እያስገኘለት መምጣቱ የጎረቤት ሀገራትን ትኩረት እንዲስብ አስችሎታል። ይህ ደግሞ ወታደራዊ ሎጂስቲክስ እና የፋይናንስ ድጋፍ ወደፊት እንደሚያገኝ በር ከፋች እድሎችን ፈጥሯል። ዲፕሎማሲያዊ ግንኙነቶችን ፈጥሮ በማሳደጉ ረገድ የተሻለ ቁመና ላይ በመገኘቱ፣ ስምንተኛ የአማራ ፋኖ የትጥቅ ትግል በአጠቃላይ አንድ የሽምቅ ተዋጊ ማሟላት ያለበትን መሰረታዊ ነገሮች ከሞላ ጎደል ያካተተ በመሆኑ እነዚህ ማህበረሰባዊ ንቅናቄን፣ እምቢተኝነት፣ ወታደራዊ ኃይል ወይም ተቋም፣ ፖለቲካዊ ተቋምና ኢኮኖሚያዊ አቅም ናቸው። ዘጠነኛ አማራዊ የሁሉና የነፍስ ትግሉን መሸነፍ፣ መተው፣ መበተንም ሆነ ቸል ማለት ሊያስከትል የሚችለው ውጤት አደገኛ መሆኑን ጠንቅቆ ያውቃል። ይኸውም በራሱ ስንፍና እና ፍቃድ ከምድረገጽ መጥፋት ነው። ስለዚህ ላለመጥፋት መሸነፍ አይደለም፣ መሳሳት አይቻልም። አስረኛ በዚህ የህልውና ትግል በርካታ ጀግኖች ወንድሞቻችንን ገብረናል። በርካታ የአማራ እናቶች ጥቁር ለብሰዋል። ሚስት ያለባል፣ ልጅ ያለወላጅ ቀርቷል። በርካታ ሀብት ንብረት ወድሟል። አማራ ከጠላት ጋር ደም ተቃብቶና ተሸንፎ ገብሮ መኖር ፍጹም ነውር ነው። በአማራ ባህል ከጠላት ጋር ደም ተቃብቶና ተሸንፎ ገብሮ መኖር ፍጹም ነውር ነው። የተሸናፊነት ታሪክም የለንም። ይህ ደግሞ የከፋ የሚያደርገው ከላይ እንደተጠቀሰው የመጥፋትና ያለመጥፋት የህልውና ትግል መሆኑ ነው።
በማስረሻና በሞሃቤ እንዲሁም አጋሮቻቸው ገብሮ መግባት የሚቆም ትግል ያለ የሚመስለው ካለ ግን እሱ ራሱ ያለማችን ጅል መሆን አለበት። ስለዚህ የአማራ ህዝብ በየዕለቱ በድሮን አረር ለሚጨፈጨፈው አገዛዝ ገብሮ ይኖራል ብሎ ማሰብ ከንቱነት ነው። የአማራ ፋኖ የህልውና ትግል በሀገር ቤት የገጠመው አገዛዙን ነው። የአገዛዙ ደንገጡር በመሆን የራሳቸውን ወገን የሚያስፈጁት ደግሞ ብአዴኖች ናቸው። ብአዴኖች ስንል ደግሞ አማሮች ማለት ነው። አረጋ ከበደና አቶ ተመስገን ጥሩነህ፣ ይርጋ ሲሳይ፣ አብዱል ሁሴን፣ ዳንኤል ክብረት ወዘተ ናቸው። ልክ እንደነዚህ ሁሉ ግን ማስረሻ ሰጤ፣ ፋንታው ሞሃቤ፣ ጸዳሉ ደሴ የመሳሰሉት ትግሉን ለቀው ሲከዱ እንደ ብአዴኖች ሆነዋል። የምናያቸው ሆነ የምንታግላቸው እንደነዛ ይሆናሉ ማለት ነው። አሁን ከባህር የወጡ አሳዎች ሆነዋል። በመሆኑም እነዚህ ካዲዎች ግለሰቦች አጀንዳ ከማድረግ እንውጣ ሲል ነው ጋዜጠኛው ወግደረስ ጤናው መልእክቱን ያስተላለፈው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ የተሰሙ አዳዲስ ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ጊዜ ተመኘን።